የድጎማ ክፍያው ከነገ እንደሚጀምር ስለመገለጹ፣ ታይዋን ጸረ መርከብ ሚሳኤል ያከማቸች ነው ስለመባሉ፣ የነዳጅ አቅርቦትን ለማስተካከል ጊዜ ያስፈልጋል ስለመባሉ፣ ህወሓት ማስጠንቀቂያ ስለማሰማቱ፣ ፍርድ ቤቱ የሞት ፍርድ ውሳኔ ስለማስተላለፉ፣ ኢትዮጵያ ጥብቅ የገንዘብ ፖሊሲዋን እንድትቀጥልበት ማሳሰቢያ ስለመሰጠቱ፣ በሰንዳፋ አንድ አትሌት በሌላ አትሌት ላይ የመግደል ወንጀል ስለመፈጸሙ፣ በአርሲ ጉዳይ መንግስት እርምጃ እንዲወስድ ስለመጠየቁ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎችን እነግራችኋለን። እነኚህን ዜናዎችና ሌሎችም ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። የድጎማ ክፍያ ከነገ እንደሚጀምር ተነግሯል። በተያዘው ዓመት መጀመሪያ ላይ የጂኤስቲ ማሟያ ክፍያ ለዜጎቹ ለመፈጸም ማቀዱን ይፋ ያደረገው የካናዳ መንግስት ይህኑ ክፍያ ከነገ ጀምሮ ማዳረስ እንደሚጀምር ተሰምቷል። ዝቅተኛና መካከለኛ ገቢ ላላቸው ካናዳውያን ይደርሳል የተባለው ይህን የሩብ ዓመት ድጎማ ለማግኘት ብቁ ሆነው ሲገኙ ከፍተኛውን ክፍያ እንደሚያገኙ የካናዳ መንግስት ማስታወቁን ያመለከቱት መገናኛ ብዙሃን ካናዳውያን ከጁላይ 2025 እስከ ሰኔ 2026 ከጂኤስቲ ክሬዲት ከተቀበሉት አጠቃላይ ዓመታዊ መጠን በላይ 50 በመቶ ተጨማሪ ድርሻ እንደሚኖራቸው ተዘግቧል። እንደ ስሌቱ አጠቃላይ የጂኤስቲ ወይም ኤችኤስቲ ክሬዲት መጠናቸው $400 የሆነ ዜጎች $200 ያህል ክፍያ እንደሚደጎሙ ሲነገር፣ በዚህ ድጎማ ስርዓት ውስጥ ለመካተት ቢያንስ ለ19 ዓመታት በካናዳ ነዋሪ መሆን እንደሚያስፈልግ፣ በተጨማሪም የ2024 የግብር ከፋይነት ማስረጃ ማቅረብ እንደሚያሻም ተመልክቷል። የጂኤስቲ ቅናሽ ክፍያው ልጅ ለሌላቸው ሰዎች የተጣራ $56181 ድረስ እንደሚያስገኝና በጋብቻ ለተጣመሩ ልጅ ለሌላቸው ጥንዶች እስከ $59481 እንዲሁም 4 ልጆች ላሏቸው ጥንዶች እስከ $74201 ተመን እንደሚሰላ፣ በዚህም የሀገሪቱ መንግስት 12 ሚሊዮን ዜጎችን ለማዳረስ እንዳለመ ተገምቷል። ታይዋን የጸረ መርከብ ሚሳኤል ክምችቷን እየጨመረች ነው ተብሏል። ከቻይና ሊሰነዘርባት የሚችል ጥቃት የሚያሳስባት ታይዋን ሊፈጸም የሚችል ማናቸውም የባህር ላይ ከበባ ወይም ዘመቻን ለመመከት የጸረ መርከብ ሚሳኤል ክምችቷን በጥቂት ዓመታት ውስጥ ከ1800 በላይ ለማድረስ እየሰራች መሆኗ ተሰምቷል። ወታደራዊ መረጃዎችን መሰረት በማድረግና በባለሙያዎች ያሰርቸዋለሁ ባለው ስሌት ማጠናቀረው ዘገባ ታይዋን ከምንጊዜውም ክምችቷን በመጨመር ላይ መበርታቷን ያስነበበው ሮይተርስ የዜና ምንጭ ነው። ዩክሬንና ኢራን በንጽጽር በብዙ እጥፍ ከሚልቋቸው ጠንካራ ተዋጊዎቻቸው ጋር ባደረጉት ውጊያ ውጤታማ መሆናቸው ያነቃው የደሴታማው ሀገር አስተዳደር ከፍተኛ ወታደራዊ አቅም ያላት ቻይና ሰራዊትን ለመመከት የሚያበቃ የመከላከያ ስትራቴጂን እየተገበረ መሆኑን አመልክቷል ሮይተርስ። በዚህም በርካታ ቁጥር ያላቸው ዋጋቸው ተመጣጣኝ የሆኑ አውዳሚ ሚሳኤሎችንና ሰው አልባ በራሪዎችን በስፋት መጠቀምን ያካተተ ጭማሪ ማድረግ ላይ ትኩረት ማድረጉ ተጠቅሷል። ሃርፑን በሚሰኝ ከአሜሪካ የተገኘ እንዲሁም ታይፔ ውስጥ በሚመረተው ሲዩንግ ፌንግ ሚሳኤል ላይ የተመሰረተው የታይዋን የጸረ መርከብ ሚሳኤል አቅም ይበልጥ ሲጠናከር በታይዋን የባህር ወሽመጥ ላይ ተመድቦ የቻይና ጦር ወደ ደሴቲቱ እንዳይጠጋ የመከላከያ ቀጠና እንዲያበጅ መታቀዱ ተነግሯል። ለዚህ ስራ እንዲያግዝም የጦር መሳሪያ ግዢው ከአሜሪካ እንዲፈጸም ለማድረግ የታይዋን ምክር ቤት $25 ቢሊዮን በጀት ባለፈው ወር ማጽደቁን ያስታወሰው የሮይተርስ ዘገባ ወታደራዊ መዋቅሩን ይበልጥ ለማቀናጀትም በመጪው ሐምሌ ወር አዲስ የባህር ዳርቻ ውጊያ እዝ እንደሚያቋቁም አስነብቧል። ታይዋን ራሷን ነፃ አገር አድርጋ ብትገልጽም ቻይና በበኩሏ አፈንጋጭ የሉዓላዊ ግዛት አካል ነች ባይናት። የነዳጅ አቅርቦትን ለማስተካከል ጊዜ ያስፈልጋል ተብሏል። ሆርሙዝ ቢከፈት እንኳ የነዳጅ ምርትን ወደ ነበረበት ለመመለስ ረዥም ሳምንታት ሊወስድ እንደሚችል የኩዌት ብሔራዊ የነዳጅ ኩባንያ ማስጠንቀቁን መገናኛ ብዙሃን ዘግበዋል። አሜሪካና እስራኤል በኢራን ላይ ጥቃት በሰነዘሩ ሰሞን የተዘጋው የሆርሙዝ ሰርጥ በቅርብ ቀናት ይከፈታል ቢባል እንኳ የነዳጅ ምርትን አስቀድሞ ወደ ነበረበት ለመመለስ እስከ 3 ወራት የሚደርስ ጊዜ ሊወስድ እንደሚችል የኩዌት ብሔራዊ የነዳጅ ኩባንያ አመልክቷል። የሆርሙዝ ሰርጥ ከተከፈተ በኋላ ኩዌት መደበኛ የነዳጅ ምርቷን 70 በመቶ ያህሉን መልሳ ለማግኘት ከ6 እስከ 8 ሳምንታት ይፈጅባታል ያሉት የኩባንያው ዓለም አቀፍ ማርኬቲንግ ማኔጀር ዳይሬክተር ሼህ ሀሊድ አህመድ አልሰባህ አክለውም ቀሪውን 30 በመቶ ምርት ለማስተካከል ደግሞ ተጨማሪ 1 ወር ገደማ እንደሚያስፈልግ አስረድተዋል። የነዳጅ ማጣራት ስራዎች በአንጻራዊ በፍጥነት ከ2 እስከ 3 ሳምንታት ውስጥ መደበኛ አሰራራቸው ሊመለሱ እንደሚችሉ የጠቆሙት ዳይሬክተሩ የነዳጅ ጉድጓዶችን የማከማቻ ተቋማትንና የወጪ ንግድ ተርሚናሎችን ከረዥም
ከረጅም መስተጓጎል በኋላ መልሶ ለማረጋጋት ጊዜ የሚጠይቅ በመሆኑ ዲፕሎማሲያዊ ስምምነት መደረጉ ብቻ የወሽመጡን የነዳጅ አቅርቦት ወዲያውኑ ከውጊያው መቀስቀስ አስቀድሞ ወደ ነበረበት ደረጃ ሊመልሰው አይችልም ብለዋል። ከዚህ የኩዌቱ ኩባንያ መግለጫ አስቀድሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተኩስ አቁም ስምምነት ላይ ለመድረስና ሰርጡን በሚቀጥለው ሳምንት ለመክፈት የሚያበቁ ውይይቶችን እንደሚያሳኩ እምነት እንዳላቸው በገለጹ ማግስት መሆኑን አስታውሰው መገናኛ ብዙሃን አስነብበዋል። ህወሓት ማስጠንቀቂያ አሰምቷል። ለዓለም አቀፉ ማህበረሰብ ባቀረበው አስቸኳይ ጥሪ ከፊታችን አውዳሚ ጦርነት እየመጣ ይገኛል አስወግዱ ሲል ባሰራጨው ደብዳቤ በኢትዮጵያ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ መድረሱን ያመለከተው ህወሓት ነው። ከወራት በፊት በምርጫ ቦርድ ህጋዊ እውቅናው የተሰረዘው ህወሓት ሊቀረፍ የማይችልና አውዳሚ ጦርነትን ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ባወጣው መግለጫ ለዲፕሎማሲያዊ ሚስዮኖችና ለዓለም አቀፍ አጋሮች አገሪቱ ወደ አዲስ የትጥቅ ግጭት እያመራች መሆኑን እወቁት ሲል ማስጠንቀቁ ተመላክቷል። በአሁኑ ወቅት የውይይትና የስምምነት መንፈስ እየጠፋ በምትኩ የአንድ ወገን ውሳኔ ማስገደድና ወታደራዊ የኃይል እርምጃ እየነገሰ መጥቷል ያለው ህወሓት ይህ አካሄድ መቀጠሉ ደግሞ የትጥቅ ግጭት መከሰቱ የማይቀር እንዲሆን እያደረገው ነው ሲል በመግለጫው አሳስቧል። ህወሓት በዚሁ መግለጫው ጦርነት ከተቀሰቀሰ በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር ይልቁንም በአጎራባች ሀገራት የሚታየውን የጠባጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናውን ሊያናጋና ሰብአዊ ቀውሱን ሊያባብስ እንደሚችል አመልክቷል። የፌዴራል መንግስቱን ግትር አቋም ይዟል ሲል የወቀሰው ድርጅቱ በትግራይ ላይ ያለው ጫና መጥበቁን ካመለከተ በኋላ ማንኛውም ማህበረሰብ ሊሸከመው የሚችለው የጽናት ገደብ አለው። ያም ሆኖ ብቸኛው አማራጭ የፖለቲካ ውይይት መሆኑን በጽኑ ስለማመን በክልሉ መንግስት በኩል ለሰላም መፍትሄ እርግጠኛ ነኝ ሲል አስታውቋል። በዓለም አቀፉ ማህበረሰብ የሚመራና የሚደገፍ ታማኝ የፖለቲካ ሂደት እንዲጀመርና ለዚህም ዝግጁ መሆኑን ህወሓት እንደጠቀሰ መገናኛ ብዙሃን ዘግበዋል። ይህ በእንዲህ እንዳለ የቀድሞው የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በትግራይ ክልል ያለውን ወቅታዊ የፖለቲካና ጸጥታ ሁኔታ በተመለከተ ከኢትዮጵያ ብሮድካስቲንግ ኮርፖሬት ኢቢሲ የትግርኛ ክፍል ጋር ባደረጉት ቃለ ምልልስ በክልሉ በህወሓትና የአቶ መለስ ዜናዊን ስም ተገን በማድረግ የሚከናወኑ እንቅስቃሴዎች ሊቆሙ እንደሚገባ አሳስበዋል። በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራስ አስተዳደር አዋቀርሁ የሚለው አካሄድ የተቃወሙት ጀነራል ሳሞራ ድርጊቱ ፍጹም ህገወጥና እውቅና የሌለው ነው ብለዋል። ይህ ቡድን በአክሱም ከተማ ተሰባስቦ ያደረገውን ውሳኔ ህጋዊነት የጎደለው የመንግስት ምስረታ ሲሉ የገለጹት ጀነራሉ መጀመሪያ በአቶ ጌታቸው ረዳ በመቀጠልም በሌፍተናንት ጀነራል ታደሰ ወረደ የሚመሩትን ጊዜያዊ አስተዳደሮች ስራቸውን እንዳይሰሩና ህዝቡን ወደ ምርጫ እንዳይወስዱ እንቅፋት ሲፈጥሩባቸው መቆየታቸውን በመጨረሻም ማህተምና የአሰራር መሳሪያዎችን በመቀማት የማባረር ተግባር መፈጸማቸውን አስታውሰዋል። የክልሉ ፖለቲከኞች ዋና ዓላማ ስልጣን ብቻ መሆኑንና ይህንን ስልጣን የሚፈልጉት ከተጠያቂነት ለማምለጥ እንደሆነ የገለጹት ጀነራሉ የፌዴራል መንግስት ጉዳዩን በትዕግስትና በሰላማዊ መንገድ እየያዘበት ያለውን አካሄድ አድንቀዋል። የፕሪቶሪያ የሰላም ስምምነት በተፈረመበት ወቅት የትግራይ ህዝብ ከፍተኛ ደስታውን የገለጸ ቢሆንም በክልሉ ያሉት ፖለቲከኞች ግን ወደ ስልጣን ሽሚያ ማምራታቸውን ጀነራሉ ጠቁመዋል። በአሁኑ ወቅት በክልሉ እየተካሄደ ስላለው የወጣቶች አፈሳ ሲያብራሩ ድርጊቱ ከሻዕቢያ የድሮ የትግል ስትራቴጂ የተቀዳ መሆኑንና ሻዕቢያ ኢትዮጵያን የማተራመስ ስትራቴጂውን እንዳልቀየረ ገልጸዋል። ከፌዴራል መንግስት በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ስህተት ነው ያሉት ጀነራል ሳሞራ የክልሉ አመራሮች ከምርጫ በኋላ መንግስት ይወጋናል የሚል ፕሮፓጋንዳ ለወጣቶች አፈሳ እየተጠቀሙበት እንደሚገኝና በአንጻሩ መንግስት ጉዳዩን በጦርነት ለመፍታት ፍላጎት እንደሌለው ገልጸዋል። ጀነራል ሳሞራ ለትግራይ ህዝብና ወላጆች ባቀረቡት ጥሪም የወላጆች ስጋት የሆነውን የወጣቶች አፈሳ ለመግታት ወላጆች ተደራጅተው ሊቃወሙና ልጆቻችንን አንሰጥም ብለው ሊታገሉ እንደሚገባ አሳስበዋል። ምርጫ በተካሄደበት በዚህ ወቅት የትግራይ ህዝብ እንዳይመርጥ መከልከል እንደሌለበትና በመረጠው መሪ የመተዳደር መብቱ ሊከበርለት እንደሚገባ በመግለጽ የህዝቡ ዋና ዋስትና ራሱ ህዝቡ ብቻ መሆኑን አስገንዝበዋል። ፍርድ ቤቱ የሞት ፍርድ ውሳኔ አስተላልፏል። ሊያገባ ጥቂት ቀናት በቀሩት ወጣት ላይ የቀድሞ ፍቅረኛዬን አገባህ በሚል በቀል አሰቃቂ ግድያ የፈጸመው ጸጋዬ ታደሰ በሞት እንዲቀጣ የጌዴኦ ዞን ከፍተኛ ፍርድ ቤት የመጨረሻ ውሳኔ ማስተላለፉን ቲክቫ ዘግቧል። ወንጀሉ የተፈጸመው ሚያዝያ 14 ቀን 2018 በገደብ ከተማ እንደሆነ ለዜናው ምንጭ የነገሩት የጌዴኦ ዞን ፖሊስና አቃቤ ህግ መምሪያዎች ተከሳሹ የአቢሲኒያ ባንክ ባልደረባ የነበረውን ወጣት ተመስገን ዳንኤልን ለመግደል የሞከረበት ሽጉጥ በመክሸፉ በስለት ደጋግሞ በመውጋት በአሰቃቂ ሁኔታ ህይወቱ እንዲያልፍ አድርጓል ብለዋል። ወንጀለኛው የሟች እጮኛ የቀድሞ ፍቅረኛ ሲሆን ድርጊቱንም በቂምና በቀል ተገፋፍቶ ለረጅም ጊዜ አቅዶበት እንደፈጸመው ከአካባቢው ነዋሪዎችና ከፖሊስ የተገኘው መረጃ
እንደሚያመለክት የጠቆመው ዘገባው ተከሳሹ ፍርድ ቤት ቀርቦ ክሱን ክዶ በጠበቃ ቢከራከርም ፖሊስና አቃቤ ሕግ ጠንካራ የሰውና የሕክምና ማስረጃዎችን በማቅረብ ወንጀሉን ማረጋገጥ እንደቻሉ አስነብበዋል። ተከሳሹ ምንም እንኳ በበቀለ መከላከያነት ምስክር ማቅረብ ባለመቻሉ በፍርድ ቤቱ ግንቦት 17 ቀን 2018 የዋለው ችሎት መነሻ ቅጣቱን ሞት በማድረግ የሁለቱንም ወገን የቅጣት አስተያየት ለመስማት ለግንቦት 26 ቀን ቀጠሮ ሰጥቶ ነበር። በዚህም መሰረት ትላንት ማግሰኞ በዋለው ችሎት ከተከሳሽ የቀረቡ 2 የቅጣት ማቅለያዎችና ከአቃቤ ሕግ የቀረቡ 2 የቅጣት ማክበጃዎች እርስ በርስ በመቻቻላቸው የሞት ቅጣቱን ያጸደቀው ፍርድ ቤቱ ውሳኔውን ተከታትሎ እንዲያስፈጽም ለዲላ ማረሚያ ተቋም ትዕዛዝ ማስተላለፉን ቲክቫ ኢትዮጵያ አስነብበዋል። በሰንዳፋ አንድ አትሌት በሌላ አትሌት በጥይት ተመቶ ህይወቱ ማለፉ ተሰምቷል። ከአትሌት በተተኮሰ ጥይት የአንድ አትሌት ህይወት መጥፋቱን ያስነበበው ጋዜጠኛ ይስሐቅ በላይ ወይም ሃትሪክ ስፖርት ኦፊሻል ገዳዩ አትሌት ሟቹን አትሌት በጥይት ተኩሶ ገድሎ ሊያመልጥ ሲል በቦታው የነበሩ አርሶ አደሮች ተታኩሰው ወደ ከተማ ሳይገባ በቁጥጥር ስር እንደዋሉት ጠቁሟል። ገዳዩ አትሌት ከነመሳሪያው እጅ ከፈንጅ ተይዞ በቁጥጥር ስር መዋሉን ያመለከተው ዘጋቢው ለነፍስ መውደቅ ምክንያት የሆነው ሟች መተት አስደርገህብኝ አስተብትበህኛል በሚል ቂም ቋጥሮ የተፈጸመ እንደሆነ ጠቅሷል። የገዳይም የሟችን ማንነት በትክክል ከህግ አካላት ይፋ እስኪደረግና እስኪረጋገጥ ማንነታቸውን ለጊዜው ይፋ ከማድረግ መቆጠብን እንደመረጠ ጋዜጠኛ ይስሐቅ በላይ ዘግቧል። ኢትዮጵያ ጥብቅ የገንዘብ ፖሊሲዋን እንድትቀጥልበት ዓለም አቀፉ የገንዘብ ድርጅት አሳስቧል። ኢትዮጵያ በአሁኑ ወቅት እያጋጠማት ያለውን ተለዋዋጭና አሳሳቢ የዓለም አቀፍ ኢኮኖሚ ሁኔታ ለመቋቋምና የዋጋ ግሽበትን ለመቆጣጠር ስትል የጀመረችውን ጥብቅ የገንዘብ ፖሊሲ አጠናክራ እንድትቀጥል ዓለም አቀፉ የገንዘብ ድርጅት IMF ማሳሰቡን ካፒታል ዘግቧል። ድርጅቱ ይህን ማሳሰቢያ የሰጠው በኢትዮጵያ መንግስትና በIMF የባለሙያዎች ቡድን መካከል በተደረገው የተራዘመ የ4 ዓመታት የብድር አቅርቦት ፕሮግራም ግምገማ ላይ መሆኑን በዘገባው ተጠቁሟል። ዘገባው አክሎም በቅርቡ በድርጅቱ ስራ አስፈጻሚ ቦርድ ይጸድቃል ተብሎ የሚጠበቀው ስምምነት ኢትዮጵያ የ468 ሚሊዮን ዶላር ገደማ ተጨማሪ የፋይናንስ ድጋፍ እንድታገኝ እንደሚያስችላትና ይህም የሀገሪቱን አጠቃላይ የብድር አቅርቦት ወደ 2.65 ቢሊዮን ዶላር ከፍ ያደርገዋል ተብሎ እንደሚገመት ተነግሯል። በአርሲ ጉዳይ መንግስት እርምጃ እንዲወስድ ተጠይቋል። በኦሮሚያ ክልል ምስራቅ አርሲ ዞን በንጹሃን ላይ ለተፈጸመው ጥቃት መንግስት አስፈላጊውን ማጣራት አድርጎ ኃላፊነት የሚወስዱ አካላትን በመለየት ህጋዊ የእርምት እርምጃ እንዲወስድ የጠየቀው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ነው። በዞኑ በተደጋጋሚ በንጹሃን ላይ የሚፈጸሙ ጥቃቶችን በመከላከል ረገድ የአካባቢው አስተዳደርና የኦሮሚያ ክልላዊ መንግስት በተደጋጋሚ ተፈትነው ወድቀዋል በማለትም ፓርቲው በመግለጫው ትችት አቅርቧል። ማንነትና ሃይማኖትን መሰረት ባደረገ ባለው ጥቃት በርካታ የኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ ዜጎች ለጊዜው ማንነቱ ባልታወቀ አካል እንደተገደሉ መዘገቡን ያስታወሰው ኢዜማ በተጨማሪም አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን እንደተቃጠለና ከጥቃቱ የሸሹ ነዋሪዎች ከቀያቸው እንደተሰደዱ ከሰበሰበው መረጃ መረዳቱን አመልክቷል። መሰል ማንነትን ሰበብ ያደረገ ጥቃት መነሻው የአገሪቱ ፖለቲካ በማንነት ላይ የተመሰረተ መሆኑ ነው ያለው ፓርቲው ይህ የፖለቲካ አካሄድ መፍትሄ እንዲበጅለት የሁሉም ባለድርሻ አካላት የቤት ስራ መሆኑን አጽንኦት ሰጥቶ ገልጿል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!